ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምቆያችሁን የዕለተ ረቡዕ የካቲት 18 ቀን 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንዲደርሳችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ከጠቅላይ ሚኒስትር ዶክተር አብይ አህመድና ከፕሬዝዳንት ታዬ አጽቀሥላሴ ጋር ተወያይተዋል። ለይፋዊ የስራ ጉብኝት ዛሬ አዲስ አበባ የገቡት የእስራኤል ፕሬዝዳንት አይዛክ ሄርዞግ ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እንዲሁም ከፕሬዝዳንት ታዬ አጽቀሥላሴ ጋር ፍሬያማ ውይይቶችን አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዝዳንቱን ተቀብለው ባደረጉት ውይይት በሁለቱ ሀገራት መካከል ያለውን ግንኙነት በጥልቀት መርምረዋል። ውይይቱ በዋናነት በጋራ ፍላጎቶች ላይ ተመስርቶ የሁለቱን ሀገራት ትብብር ይበልጥ ማሳደግ በሚቻልባቸው መንገዶች ላይ ያተኮረ እንደነበር ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ገልጸዋል። ፕሬዝዳንት ታዬ አጽቀሥላሴ በኩላቸው የእስራኤሉን ፕሬዝዳንት በጽህፈት ቤታቸው ተቀብለው አነጋግረዋል። በሁለቱ መሪዎች መካከል የተደረገው ምክክር በኢትዮጵያና በእስራኤል መካከል ያለውን ጠንካራና የቆየ ታሪካዊ እንዲሁም ባህላዊ ትስስርን ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ ያተኮረ ነበር። በአጠቃላይ የፕሬዝዳንት አይዛክ ሄርዞግ የዛሬው የኢትዮጵያ ጉብኝት በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ወዳጅነትና ዘርፈ ብዙ ትብብርን ወደ አዲስ ምዕራፍ ለማሸጋገር ያለመ መሆኑም ተመላክቷል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ቦሌ አየር ማረፊያ ሲደርሱ በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አቀባበል ተደርጎላቸዋል። ፕሬዝዳንቱ በቆይታቸውም የሁለቱን ሀገራት የሁለትዮሽ ግንኙነትን በተመለከተ ከከፍተኛ የመንግስት የስራ ኃላፊዎች ጋርም ተወያይተዋል። የእስራኤል ፕሬዝዳንት አይዛክ ሄርዞግ የአድዋ ድል መታሰቢያንም ጎብኝተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ላይ ዛሬ ማለዳ ለእስራኤል ፕሬዝዳንት አይዛክ ሄርዞግ የመላው ጥቁር ህዝቦች ኩራት የሆነውን የአድዋ ድል መታሰቢያንና ለሀገር ሉዓላዊነት ዋጋ የከፈሉ ጀግኖች ታሪክን አስጎብኝተናቸዋል ብለዋል። ፕሬዝዳንት አይዛክ ሄርዞግ በአድዋ ድል መታሰቢያ ለነበራቸው ጊዜም አመስግነዋል። በምድረ ቀዳማዊቷ ኢትዮጵያ እንዲሁም በውቧ መዲናችን አዲስ አበባ የሚኖራቸው ቆይታም ፍሬያማ እንደነበር ተገልጿል። በኦሮሞ ነጻነት ጦር ይንቀሳቀሳሉ የተባሉ ታጣቂዎች ቤኒሻንጉል ጉሙዝ ክልል ላይ ጉዳት አድርሰዋል ተብሏል። በቤኒሻንጉል ጉሙዝ ክልል መከተል ዞን ወንበራ ወረዳ ውስጥ በኦሮሞ ነጻነት ጦር ወይም ሸኔ ስም ይንቀሳቀሳሉ የተባሉ ታጣቂዎች አደረሱ በተባለው ጥቃት ሳቢያ በርካታ ሰዎች ከሁለት ቀያቸው መፈናቀላቸውን የአካባቢው ነዋሪዎች ተናግረዋል። በወረዳው ኪታርና ጎቸር የተባሉ ቀበሌዎች አብዛኛው ነዋሪ ምንም ነገር ሳይዝ ከቤት ንብረቱ ተፈናቅሎ ወደ አጎራባች ስፍራዎች በመሸሽ ላይ እንደሚገኝ ነዋሪዎቹ አመላክተዋል። አርሶ አደሮችና ሌሎችም ነዋሪዎች ከቤት ንብረታቸው የተፈናቀሉበት ይህ ወቅት በወረዳው ሰብል የሚሰበሰብበት በመሆኑ ጉዳዩን ለአርሶ አደሮች አስከፊ ሊያደርገው እንደሚችልም ነዋሪዎቹ ስጋታቸውን ገልጸዋል። በወንበራ ወረዳ በኦሮሞ ነጻነት ጦር ወይም ሸኔ ስም ይንቀሳቀሳሉ የተባሉ ታጣቂዎች አድርሰዋል የተባለውን ጉዳት በተመለከተ በአካባቢው ከሚንቀሳቀሱ ታጣቂዎች በኩል እስካሁን የተባለ ነገር የለም። መወገድ ያለበት ይወገድ ሲሉ አቶ ጌታቸው ረዳ ተናገሩ። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በአዲስ አበባ ከትግራይ ከተውጣጡ የፖለቲካ ሰዎች ጋር ጦርነት እንዳይነሳ በሚያስችሉ ጉዳዮች ላይ ለመምከር በተካሄደ ውይይት ላይ ባደረጉት ንግግር ታግለን ጦርነቱ እንዳይነሳ እናደርግ ሲሉ ተናግረዋል። አቶ ጌታቸው ግጭት ከመነሳቱ በፊት ማድረግ ያለብንን ነገር አስቀድመን እናደርግ፣ መስራት ያለብንን በሚስጥር እንስራ። አሁን ትግራይ ላይ ያለው ኃይል ለማንም የሚያስብና የሚጨነቅ አይደለም፣ ለታጋዮችም ሆነ ለህዝቡም አያስብም ብለዋል። ግጭት ከመነሳቱ በፊት ማድረግ ያለብንን ነገር ሁሉ እናደርግ። አንዴ ግጭት ከተነሳ ግን የፌዴራል መንግስቱን ቆመህ ተመልከት፣ ስራህን አትስራ ማለት አንችልም። ግጭቱ ከመነሳቱ በፊት መወገድ ያለበት ኃይል ይወገድ ሲሉ ተናግረዋል።
ኢትዮጵያ ወታደራዊ ማስፈራሪያ እያደረገች ነው ሲል ኤርትራ ፍራቻዋን ገለጸች። ከቀናት በፊት በሐዋሳ ከተማ ጠቅላይ ሚኒስትር ዶክተር አብይ አህመድ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከፍተኛ ወታደራዊ መኮንኖች እንዲሁም የፌዴራልና የክልል ስራ ኃላፊዎች በተገኙበት የልዩ ዘመቻ እዝ 65ኛ ዓመት የምስረታ በዓል መከበሩ ይታወሳል። በዕለቱም የከተማና የባህር ውጊያ ልምምድ ትርኢቶች የቀረቡ ሲሆን ጠቅላይ ሚኒስትሩም ንግግር አድርገዋል። ይህን ወታደራዊ ትርኢት ተከትሎ አስተያየታቸውን የሰጡት የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ጠቅላይ ሚኒስትር ዶክተር አብይ አህመድ ያደረጉት ንግግር አስፈሪ ነው ሲሉ ገልጸውታል። ድርጊቱም የጎረቤቶቿን ሉዓላዊነትና የግዛት አንድነትን በግልጽ መጣስ ነው ብለዋል። አቶ የማነ ጠቅላይ ሚኒስትሩ ወታደራዊ ልምምዱን ከየብስ ወደ ባህር ማሸጋገራቸውንና ከሶማሊያ እስከ ምጽዋ ወደብ የሚዘልቀውን ቀጠናዊ የባህር ጠረፍ ሰላም እንደሚያስከብሩ መናገራቸውንም አስታውሰዋል። ለዚህም የቀይ ባህርን ሰላም የማረጋገጥ ኃላፊነት የባህር ዳርቻው ሀገራት ብቻ ነው ሲሉ ምላሽ ሰጥተዋል። የጠቅላይ ሚኒስትሩ ከ2 ዓመት በፊት የኦሮሚያ ክልል ፕሬዝዳንት አቶ ሽመለስ አብዲሳ የሚቀጥለውን ዓመት ኢሬቻን አሰብ ላይ እናከብራለን ካሉት ንግግር ጋር ተመሳሳይ መሆኑን የጠቀሱት ባለስልጣኑ ኢትዮጵያ በጎረቤቶቿ ላይ ወታደራዊ ማስፈራሪያን እያደረገች ነው ሲሉ ወንጅለዋል። በአዲስ አበባ የጾም ወቅትን ተከትሎ የአትክልት ምርት እጥረት እንዳይከሰት እየተሰራ መሆኑ ተገለጸ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ በእስልምናና በክርስትና እምነቶች በመካሄድ ላይ ባለው ጾም ምክንያት በከተማዋ የአትክልት ምርት እጥረትና አስፈላጊ የዋጋ ጭማሪ እንዳይከሰት ከክልሎች ጋር በመተባበር እየተሰራ እንደሆነም አስታውቀዋል። ቢሮ የምርት አቅርቦቱን ለማረጋገጥ ወደ ኦሮሚያና ደቡብ ክልሎች የልዑካን ቡድን በመላክ ምርት የመሰብሰብ ስራ እያከናወነም ይገኛል። ቢሮ የኮሙኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ እንደገለጹት በከተማዋ በሚገኙ 5 የገበያ ማዕከላትና በሰንበት ገበያዎች አማካኝነት ምርት በስፋት እንዲቀርብም እየተደረገ ነው። ይህ የዋጋ ንረትን ለመከላከልና የአትክልት ምርቶችን ዋጋ ከህብረተሰቡ የመግዛት አቅም ጋር የተመጣጠነ እንዲሆን ለማስቻል እየታለመ መሆኑን አስረድተዋል። ጥራት ያላቸው ምርቶች ለገበያ እንዲቀርቡ በትኩረት እየተሰራ መሆኑንም ዳይሬክተሩ አክለዋል። በተጨማሪም አላስፈላጊ የዋጋ ጭማሪ የሚያደርጉ ነጋዴዎችን ለመቆጣጠር ግብረ ኃይል ተዋቅሮ ወደ ስራ መግባቱን ቢሮ ገልጿል። በሰንበት ነጋዴዎች ላይ ከተቀመጠው የዋጋ ተመን ውጪ በሚሸጡ ነጋዴዎች ላይ እርምጃ እንደሚወሰድ የተገለጸ ሲሆን የቁጥጥር ስራው በነጻ ገበያ ነጋዴዎች ላይም ተጠናክሮ እንደሚቀጥል ተመላክቷል። ቢሮ የገበያ ጥናት በማድረግ የሚያስፈልጉ ምርቶችን በመለየት አዳዲስ የገበያ ትስስሮችን እየፈጠረ እንደሚገኝም አስታውቋል። በሶማሊያ 6.5 ሚሊዮን ሰዎች ለከፋ የምግብ ዋስትና እጦት ይጋለጣሉ ተብሎ ይጠበቃል። በድርቅ ግጭትና የምግብ ዋጋ ንረት ሳቢያ በሶማሊያ ለከፋ የምግብ ዋስትና እጦት የተጋለጡ ሰዎች ቁጥር ከአንድ ዓመት በፊት ከነበረው በእጥፍ ሊጨምር እንደሚችል ይጠበቃል ሲል አንድ ዘገባ አመላክቷል። የተቀናጀ የምግብ ዋስትና ደረጃ ምደባ ከየካቲት እስከ መጋቢት 2026 የበጋ ወቅት ባልተጠበቀ ሁኔታ 6.5 ሚሊዮን ሰዎች ለከፍተኛ ደረጃ የምግብ እጥረት ይጋለጣሉ ተብሎ ይጠበቃል ብሏል። ከፍተኛ የምግብ ዋስትና እጦት ደረጃ 3 ወይም ከዛ በላይ ይቀመጣል። ይህም በ2025 የመጀመሪያ ሩብ ዓመት ከነበረው 3.4 ሚሊዮን ሰዎች ጋር ሲነጻጸር በእጥፍ ጭማሪም አሳይቷል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።